አሻም የምትወዱኝና የምወዳችሁ አሻም ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሳምንት ስለመሰረተ ትምህርት እኮ አውርቼላችሁ ነበር አይደል እንዴ? ዛሬ ከዛ እንቀጥላለን። ብዙ ቦታ ሲያወጣ ተስፋ ገብረስላሴ ሰው ፊደል አልቆጠረም። ስለዚህ ፊደልን ለህዝብ ለማድረግ የመጀመሪያው ፊደል የተሰራችው በ1910 ዓመተ ምህረት ነው። እንግዲህ 102 ዓመት ሆና ተላልኳችሁ ትግራይ መንግስት ይወቀስበት ብዙ ነገር አለ። በብዙ ነገር ይወቀስና በዓለም አቀፍ ደረጃ በተቀባይነት ነገር ሽልማት የሚያገኝበት ይሄ መሰረተ ትምህርት ነው። ከፊደሎቹ በጣም የሚያስቸግረው ያው ላ ሟ ሯ ሷ ሿ ምናምን የሚሉት እነኚህ በጣም ያስቸግራሉ ፊደሎችን በሚማሩበት ሰዓት ማለት ነው። አሁን ይሄ ሌላ ቦታ የተደረገ ነው፣ እኔ ጋር አይደለም ማለት ነው። ያስተማሩት ነው የሚነግሩኝ የተደረገውን ነገር ማለት ነው። በሚያስተምርበት ሰዓት ላሟ ሯ ሷ ያ እንግዲህ አሁን ላበሉ ላ ሿ በሉ ሿ ቷ በሉ ቷ ፏ በሉ ሿ በሉ ጧ በሉ ሲል ኧረ መድኃኒዓለም ራሱን ጧ ያድርግ። እኛ ልንፈነዳ ነን ጧ ብለህ ፈንዱ ይላል። መድኃኒዓለም ራሱ አስካለ ውቤ ነይ ተነሱ እንሂድ ነው። ከዛ ጧ በሉ እንግዲህ ሲል ያው ጧ በሉ እንግዲህ ኧረ ራስህ ጧ ብለህ ፈንዳ መድኃኒዓለም ያፈንዳ ብሎ እንትን ያደረጉትና እንደዚህም ተብሎ በቃ መሰረተ ትምህርት ለመሄድ ሲፈልጉ በቃ እንደዚህ ብለናል ነው። ጧ በሉ ጧ ብላችሁ ፈንዱ ብለናል። በቃ አበሉ ውበሉ ሲሉ ይላሉ። እንደገና ውበሉ ሲላቸው ይላሉ። እንደዚህም ተደርጎ እንትን ያለበታል። እኔ ከመሰረተ ትምህርት በጣም ቢገርመኝ የሚያስቅ ነገር አለ መነግራችሁ። ሰውየው መሰረተ ትምህርት ተምሮ 80 ምናምን ይሆናቸዋል አሉ 80 ዓመት እድሜያቸው እና መሰረተ ትምህርት ተመርቀው ብዙም አልቆዩም ሞቱ። 80 ዓመታቸው ምናምን ናቸው። እንግዲህ አንድ ሰው ሲሞት አልቃሽ መጥቶ በድሮ ጊዜ ማለት ነው አልቃሽ መጥቶ ስለ ሰውየው ይነገራታል። አልቃሽ ጦር ሜዳ ዘመዶች ጀግና ናቸው፣ በአካባቢ በጣም የተከበሩ ናቸው፣ ባላባት ነበሩ፣ እንደዚህ ነበሩ ተብሎ አስለቃሽ ያ ነገር ተነግሯት ነው እንትን የምታደርገው። ያችን ትይዝና አስለቃሽ ሰው እንትን ባለበት እያስለቀሰች ዋይ ተምሮ ላፈራለች። 80 ዓመታቸው ሰውዬ ይሄን የሚያስቅ ነገር አለ። አስለቃሽ የሥራዋ ሊስጣት አስለቃሽ ተምሮ ላፈር። እንግዲህ ከዛ ውስጥ እንግዲህ መሰረተ ትምህርት ላይ ለማላገጥ እንደውም እቺ አስለቃሽ ነበር መያዝ ያለበት ሰውን። መሰረተ ትምህርት ተመርቀው ዋይ ተምሮ ላፈር። ይሄ በጣም እንትን የሚያደርግ ነው። እና አስለቃሽ የሥራዋ ሊስጣት ተብሎ ነው እንትን የሚደረገው። እና በዚህ መንገድ ነበር እንግዲህ መሰረተ ትምህርት እንትን ቢያመሉት። እኔ እንግዲህ ሳስተምር እንግዲህ 09 አካባቢ ነው ያስተማርኩት። በማስተምርበት ሰዓት ያው ብዙ ነገር እንግዲህ ያው ችሎታ ነበር። እንግዲህ መሰረተ ማስተማር በጣም እንግዲህ ሰው በጣም ያስቸግር ነበርና እያስተምርን አንድ ሰው ያስታውሳቸዋል። ምግብ ቤት አላቸው። ሳንዱች ይዘውልኝ መጡ አንድ ቀን። እሳቸው ሊኮርጁ ፈልገው ነው ሳንዱች ይዘውልኝ የመጡት እና ሳንዱች ይዘውልኝ መጡና ያፈቀድኩላቸው እንዲኮርጁ ማለት። ሳንዱች ደግሞ በጣም አሪፍ ነው በእናታችሁ ደስ የሚል የሚጥም ሳንዱች ነው የበላሁት። እና እኔ እንግዲህ ጉቦ ነው እንዳትሉ ልብ አድርጉ። ዝም ብሎ ሳንዱች ያመጡልኝ ማለት ነው። እና ሰውየው ለመኮረጅ ነው። የዛን ቀን ኮረጁ በደምብ። ሌላ ቀን ዶሮ ወጥ ይዘውልኝ መጡ። በሳህን ዶሮ ወጥ ይዘውልኝ መጡና ጓዳ አንድ ክፍል አለች እዛ እንትን የሰጡኝ ዶሮ ወጡን እና ሰጡኝና በሳህን እንትን ያለ ነው ከፍቼ ያዩትና በቃ ፈረሰኛው ጉብ ብሏል፣ እንቁላሉ ምናምን ነገር ይታያልና እንግዲህ እሳቸው ሊኮርጁ ፈልገው ነው በዳም እንትን አድርገው። ፈተና ነበር ያን ጊዜ እንትን ያለው ማለት ነውና ዶሮ ወጡን አይቼዋለሁ። እንግዲህ እኔ እያስተማርኩ ምን እያልኩኝ እንትኑ ውልብ ይላል እንትን ላይ ፈረሰኛው እንቁላሉ በዚህ ውልብ ይላል እና ቶሎ ነው የለቀኳቸው እዛን ቀን ማለት ነው። መሰረተ ትምህርት አስተምር ጠላታችሁ ይደንግጥ ሲሄድ ሳህኑ ማን እንደሰረቀው እንጂ ተሰርቋል። ማን እንደወሰደው እንጂ ተሰርቋል። ድንግጥ ነው ያልኩት። ጠላታችሁ ይደንግጥ በቃ ማን እንደወሰደው እንጂ። እዛ ልብስ የምንቀይርበት ክፍል አለ፣ ገዋን ምናምን የምንቀይርበት ክፍል አለ። ማን እንደወሰደው አላውቅም። ሳህኑ ተወስዷል። በጣም እንትን ያደረኩትና ያው ሰውየው እንግዲህ ሳህኑ ስለጠፋ እንትን ያዙብኝ። ዶሮ ወጡን ስላመጡ እንደዚህ ብሎ መኮረጅ ጀመሩ። እንደዚህ ብሎ መኮረጅ ጀመሩ። በጣም የሚገርም ነገር እኮ ነው ያኔ። በነገራችን ላይ ሰውየው እሳቸው ሰውዬ ማለት ነው ምንም በቃ ኮረጆም ቢሆን ውጤት የላቸው ማለት ነው። ሌላ ቀን መጥቶ ምን እንዳሉኝ ታውቃላችሁ? አንደኛ መውጣት አለብኝ አሉ። እንትን ከሰጠኝ አንደኛ መውጣት አለብኝ አሉ። የዶሮ ወጥ ሳህን እኮ ጠፍቷል። በሱ እንደውም እንትን ብለውኛል። ሳህኑን ካላመጣ በሚል በጣም አስቸግረው የነበረ ማለት ነው። እና
እንደዛ አድርጎ ነበርና ባለቤቴን የሰራችው ሆቴል አላችሁና በጣም ጥሩ ገነነ ጥሩ ሰው ነው ለሱ ይሄ ይገባዋል ብሎ ነው። ሙስና ነው አይደል? በነገራችን ላይ አንድ ሰው ጥሩ ነው ከተባለ ሙሰጃ ነው ማለት ነው። ያው እኔም እኮ እንደዚህ ነው እንኩት ማለት ነው። እና ያው ሰውየው ተመረቁ እና አንደኛ ካልሆንኩ አሉ በቃ እኛ አንደኛ አረግናቸው። እኔም ሽፍት የሚቀይረኝ እሱም እንደኔ ይበልጣል ማለት ነው። እሱም እንትን አልክ አንደኛ አረግናቸው። ከዛ ትልቅ ሆቴል ያላቸው አለው ግብዣ ጠሩ። በመሰረተ ትምህርት ከከተማው አንደኛ ወጡ ተብለው በጣም ሳይው የሚያሳፍር ይመድ ምንም ነገር አይችሉም ሰውየው። እና እዛ ተለጥፎ ምናምን ነገር በፍሬም ተደርጎ በጣም እሱም ተለጥፎ ማለት ነው መሰረተ ትምህርት እንትን ያለበት ከትምህርት ቤቱ አንደኛ ወጡ፣ ከቀበሌውም አንደኛ ወጡ፣ ከከተማውና አንደኛ ወጡ ተብሎ እንደዚህ ተብሎ ነበር። እንግዲህ ያን ጊዜ እኮ እንዲያ እኔ ሙስና ውስጥ ገብቻለሁ ለማለት አይደለም። ያው እንግዲህ አምቶ ሲሰጡ ምን ይደረጋል ማለት ነው። እንግዲህ አሁን ትልልቅ ሰዎች ናቸው እንትን ያደርጋሉ። አንዳንዶቹ ፋዘር ጋር ሄዳሉ። በቃ ይኸው እንደዚህ ቀሪ አድርጉና ራሽን ካርዲና ሲዞ ይዛሉ። አሁን ፋዘር ይጠራኝና ለምንድን ነው አንተ እንትን የምታደርጋቸው? እሳቸው 70 ዓመት ነው እድሜያቸው። እሺ ቆይ ተምረው መሰረተ ትምህርት አየር መንገድ ስራ ሊቀጠሩ ነው፣ ባንክ ስራ አስኪያጅ ሊሆኑ ነው፣ ለምንድን ነው የምትይዛቸው? ለምንድን ነው ቀሪ የምታደርጋቸው እያለ ፋዘር ራሱ ይቆጣኝ ነበር። እና አንዳንዴ ፋዘርንም ሲጋብዙት እኛም ሆቴል አለ ፋዘርን ሲጋብዙት አቶ እንትና 3 ቀን ይቀራሉ ይለኛል። አቶ እንትና 3 ቀን አይመጡም ይለኛል። ኧረ አይቻልም ምናምን ፋዘርም አለበት ማለት ነው እዚህ ነገር እና በዚህ መልክ ነበርና ይቀራሉ ምን ያደርጋሉ። በነገራችን ላይ ያኔ እዛ ትምህርቴ ጥሩ አልነበረም። እኔ ብዙዎችን ቀሪ እያደረግኩ ምናምን እያደረግኩ እና በትምህርት ውጤቴ ትንሽ አዘግዞ ነበርና አየና ፋዘር አንተ ምለው አስተማሪ ቆሞ ለማስተማር ቁጭ ብሎ መማር ያስፈልጋል። የኔ አባት ነው ያለው። ሌሎች ብለውታል ግን እንደዚህ ነበር። ቆሞ ለማስተማር ቁጭ ብሎ መማር ሌላውን አንተ አስተምራለሁ ብለህ ተቆጣጣሪ አንተ ለራስህ እንትን አያልክም ብሎ ከዛ በኋላ በርግጥ አሻሽያለሁ። ግን እንደዚህ ያደርጋሉ ስላችሁ እንግዲህ አሁን እዚያ ቅድም ያደርጋሉ ስላችሁ ደግሞ ሌላ ቦታም እንደዚህ ያደርጋል አለ። እንግዲህ አሁን ጉድ ዶሮ ስላመጡልኝ ሳንዱች ስለሰጡኝ አይደል። አንዳንዴ አሁን አንድ ሴትዮ ጉልት አገኙኝና እኔ ጋር መር ደግሞ ሲጠሩ ቲቸር ምናምን ምን ያሳፍረኛል። እኔ ራሱ ቲቸር ነው ይልኝና ይጠሩኝና ጠሩኝና በዘንቢል እንትን ሰጡኝ አትክልት ምናምን ነገር ሰጡኝና ቲቸር 3 ቀን ግን አልመጣም ማለት ጉቦ መሆኑን እኮ ካለዛ መልስ ነው። ያኔ እንግዲህ አሁን መሰረተ ትምህርት እንዲህ ስናደርግና አንድ ጊዜ እንደውም ውጤት እንለጥፋለን እዛ ሴትዮዋ ባልትና ነገር አላቸው። ውጤት ሲለጥፍ ሴትዮዋ ዝቅ ብላና እሷ አችልም አዩም ነች ምናምን ተብሎ ተወርቶባታልና ሰፈር ይነቋቆራሉ። እንደዚህ እንዴት ተያዙ ናቸው እንደዚህ ብቻ ሰው እንደዚህም ተያዙ ናቸው። ሰፈር ባልትና አላችሁ ጠሩኝና በቃ ባልትና ውጤት ሰጡኝና እኔ ከሷ አንሳል አቺ ሻፋፋ አመዳ ማዲያታም እሷ ነው በለጠችን እኔ ያልተማረችም ተብሎ በእኔና አንደኛ ከሷ በላይ አድርገኝ ብሎ እኔ ኧረ አልፈልግም ሳላችሁ ይዘው ሄዳሉ። ስቤ ተባያቸው ለዛ ደነማዝሩሉ በቃ ኬታ መጣባትና አስተማሪ ነው ኮከብ ተብዬ ተሸልሜ ነው። በቃ እነሱ ደግሞ ለጎረቤት ያካፍላሉ ምናምን። ኧረ ተው ምናምን ምንድነው ተሸልመ አይደለም እንዴ ለብቻ እኮ ነው የተሸለምኩ ያው ጉቦ መሆኑን አላወቁ። ማዘራው እኔን ታያለች ለካኒ ጉቦ ነው ያበላል እንትላለች ማለት ነው። እንደዚህ አድርጎና በየቦታው እንግዲህ እኔ እውነት ለመናዘዝ ብዬ ነው ያኔ። አሁን በነገራችን ላይ አሁን አሻም ቴሌቪዥን በጣም ተወዳጅ ነው ታውቃላችሁ። ዚምባብዌውን ኮሎኔል መንግስቱ ኃይለማርያም እኮ ቴሌቪዥን አሻም ነው የሚያዩት። እሳቸው የሚድሮ ታሪክ አይደል? እስቲ ምን ይመስላችኋል? መሰረተ ትምህርት ግቡን እንዳይመታ እንደገነን አይነት ጉቦ እየተቀበሉ ተማሪ እያስኮረጁ ምናምን። እስቲ ኮሎኔል መንግስቱ ኃይለማርያም ምን ሊሉ እንደሚችሉ እስቲ ኮሜንት አድርጉ። ያኔ ቢሆን ቢያገኙ ጫልቆልኝ ነበር። እስቲ አሁን ምን ሊሉ እንደሚችሉ እስቲ ኮሜንት አድርጉ እናንተ ማለት ነው። እና እንግዲህ አሁን የመሰረተ ትምህርት ላይ እንደዚህ አድርጋለሁ ብዬ ለመናዘዝም ጭምር ያኔ እንደዚህ ሰርቻለሁ ብዬ ማለት ነው። ጋሽ ከማልን ታውቋቸዋለች? ከማል አህመድ የሐዋሳ ከነማ አሰልጣኝ። እሳቸው እኮ ከፌዴሬሽን 140 ብር ሰርቀዋል። ታዲያስ ብር ሰርቀዋል ከፌዴሬሽን። ከማል ሐዋሳ ከነማ ቡድን እኮ 2 ጊዜ ዋንጫ አስገኝተው በነገራችን ላይ በኢትዮጵያ እግር ኳስ ታሪክ የመጀመሪያውን እኮ ክልል ዋንጫ ያገኙት እሳቸው ናቸው። የሐዋሳን ስፖርት እኮ ቀጥ ያደረጉ እርሻ ጣቢያ የተባለ ቡድን እኮ ሐዋሳን እኮ ያቋቁሙ ትልቅ ደረጃ ያደረሱ ናቸው። ያኔ ከአዲስ አበባ እነ ንጉሴ አስፋውን እነ ሳምሶንን አምጥቶ በቃ ጠንካራ የነበረው እነ ዜና ዶጊሶ እነ ፋንቱ እነ በድሉ ባላኬር ስንቱ አዲስ ካሳሁን የሐዋሳ ከነማ አሰልጣኝ እሱም ወጣቱ ነበር። ጋሽ ከማል ናቸው ያን ቡድን ሰርተው ትልቅ ደረጃ ያደረሱት። ያን ቡድን 13ኛ አፍሪካ ዋንጫ ለማየት አዲስ አበባ መጥቶ ነበር። 13ኛ አፍሪካ ዋንጫ የመጨረሻውን ጨዋታ ኢትዮጵያ ከጊኒ ያደረገችበት። ታዲያስ ያ ጨዋታ በቃ ያልተሰለፈ ሰው አለ። በቃ ከአዲስ አበባ ስቴዲየም እስከ ቦሌ ነው ሰልፉ፣ እስከ ቦሌ ያው ቢፈታ ለማለት ነው። እስከ ቦሌ ያልኳቸው ሰልፉ በቃ ማንም በዛ። መስከረም 4 1974 ዓ.ም የተካሄደው
ሚግ በቴስታ ገብቶኛል አፍሪካ ዋንጫ ያለፍንበት በዛ ጨዋታ ላይ እኮ የሐዋሳ እርሻ ጣቢያ ቡድን ከሐዋሳ አዲስ አበባ መጥቶ ነበር ጨዋታው ሊመለከት ለደብዳቤ ተጽፎላቸው ፌዴሬሽኑ ማህተም አድርጎበት ነው ቲኬት ሄዶ የሚገዙት ሰልፉ በቃ የት ነው ልንገራችሁ እሳቸው ደብዳቤውን ሰጡት ቲኬት ቆራጩ የ25 ሰው ቲኬት ሰጣቸው ብሩን ሳይሰጡት ላፋርጉት ሄዱ ጋሽከማል ታዲያስ ሄዱ ያኔ በቃ ይዘውት ሄዱ ቡድኑ ያረፈው እንትን ሆቴል ነው ቀይውጥ ነው የሚበሉት ወደ 7ኛ አካባቢ ነው ያረፈው በቃ ቲኬቱን ይዘው መጡ በጣም ብሩንም እንኳን አልከፈልኩም በቃ ላፋርጌ መጣው ጋሽከማል አጣርጌ መጣው በቃ ግን ልመልስላችሁ አሉ እንዴ ለምን ይመልሳሉ ፌዴሬሽን እኮ በጣም ሀብታም ነው ገንዘብ አለው ለምን ይመልሳሉ ጥሬስ ጋር እንብላበታሉ ያኔ ጥሬስ ጋር እንግዲህ 2 ብር ምናምን እኮ ነው የሚሸጠው 2 ብር ምናምን ነው ጥሬስ ጋር የሚሸጠው እንደዚህ አይደል በኪሎ አይደለም አሁን ሰላቢ ጊዜው ነው ኪሎ መጣ እንጂ እንደዚህ ነው ከዚህ ከፍ በል ምናምን እንደዚህ ምናምን ተባብሎ እኮ ነው ኪሎ ታዲያ ሚዛን ምናምን የለም እኮ እንደዚህ ነው ከፍ በል ምናምን ተባብሎ አሁን ሰላቢ ጊዜ መጥቶ ኪሎ እንትን አድርጎ 2 ብር ምናምን ነበር ያኔ ኪሎ የሚሸጠው በኋላ 5 ብር ነው ጦርነት መጣ አሁን ስጋ እኮ ተወዶ እኮ ወደ 400 ምናምን ገብቷል አሉ አንድ ኪሎ ስጋ ግን አንዴ ተወዶ 50 ብር ገባሉ ኪሎ ስጋ 50 ብር ገባሉ ኪሎ ስጋ 50 ብር ሲገባ በቃ አንድ ሰው አልበላም ብሎ በቃ 50 ብር ገባ 2 ኪሎ ማለት ጥሬ ስጋ አልበላም ብሎ አንዴ ዘመዶቹ መጡና ከክፍለ ሀገር በቃ ይዟቸው ሄደ 50 ብር በነበረበት ጊዜ ነው የሚያውቀው እና 2 ኪሎ ለመብላት 100 ብር ይዞ ሄደ ዘመዶቹን ይዞ ለማስቆረጥ አያየና ስንት ኪሎ ይሆንልሃል 2 ኪሎ ግን ስንት ነው አለው ኪሎ 200 ብር ነው 200 ብር ያዙ 100 ብር ነው ለበሬው እንደምትለው መጥቶ ሄዷል ብለው ንገረው አሉት በሬውን መጥቶ ነበር ብለው ንገረው እንደዚህ ታውቃለህ እና ጋሽከማል ላጫውታችሁ ያንን ብር ከስንት ዓመት በኋላ ይወሳችሁ እኮ ንጹህ ስለሆነ የነገረው ይለኔ ገነነ 144 ብር ከፌዴሬሽን ወስጃለሁ ግን ሁሌም ህሊናዬን ይከለክለኛል አሉ ንጹህ ስለሆነ እኮ ነው እንደዚህ የሚሉት እኔም በቃ ከስንት ዓመት በኋላ 1974 የወሰዱ ብር 2008 ነው ለኔ ግን 30 ምን ዓመት እኮ አልፎታል በቃ ታዲያ ምን ለሁሉ ቀን ይከነክነኛል እንደውም አዲስ አበባ ስቴዲየም ሐዋሳ ከነማስተው ከተሸነፈ ይሄ ብር ይሆን ይላሉ እና ምን ላድርጋለሁ ህሊናዬን ይከለክለኛል በቃ ሌላ ሰው እኮ አይልም እሳቸው ንጹህ ስለሆነ ሄዱና ፌዴሬሽንም ደውዬ አነጋገርኩኝ ጻፊው እንዲያደርገው ነበርና ሄዶ አነጋግሩና መልሱ ብሩን አልኳቸው በቃ ለመገላገል ይላቸው ነፃ እንዲሆን ሄዱና ፌዴሬሽን እንዲወስድ ነው እንዴ እሱ ለምን ብዙ ያወስዱም እንዴ እሱ ትልቅ አሰልጣኝ አይደለም እንዴ ያኔ በሰት ነው ይወሰዱ አላችሁ በፍጹም አይሆንም ማለት መመለስ አለብኝ መጡና አንቀበልም ብለውኛል አሉ ከዛ በቃ አካውንት ነምበራቸውን ጠይቋቸው አልኩን አካውንት ነምበራቸውን ጠይቀው ሄዶ በአካውንት ነምበራቸው አስገባላቸው ሄዷል ብሩ አቶ ከማል ነፃ ሆነ ጋሽ ከማል አይ ያ የነበረው ነገር እንዴት ነው ያው እንዳልኳችሁ ንጹህ ስለሆነ በቃ እሳቸው ህሊናቸውን ስለከነከራቸው እኔ መሰረተ ትምህርት ላይ ህሊናዬ ስለከነከረኝ ያኔ በቃ ሰዎች እንዲኮርጁ ያደረገው በቃ ዶሮ ወጥ ምናምን ደግሞ ሁሉም አስተማሪ ነው የሚያደርገው ያኔ ትልልቁ ሰው እኮ ለመቅረትም ለምናምን ብሎ ብር ስላለ ምናምን አንዳንድ ነገር ስለሚያደርግ እንትን ያደርጋል ግን እኔ ዳባሼ ትምህርት ቤት ይባላል አንደኛ ሁለተኛ ክፍል አስተምራለሁ ህፃናቶችን ሳስተምር በጣም ነው የምቆጣጠረው እነኛም በቃ ብዙም እንትን አያደርጉም ብለን ነው የምንቆጣጠረው ዳባሼ ትምህርት ቤት አንደኛ ነው ሁለተኛ ትምህርት ቤት አስተምር ነበር ሁለተኛ ክፍል አስተምር ነበር ግን ስታዩን የምን አስተማሪ ይመስላችሁ የሙስና ነው ግን የምን አስተማሪ ይመስላችሁ ነበር የሂሳብ የአማርኛ የስፖርት ምናምን አስተማሪ ምን ይመስላችሁ ነበር ኮሜንት አድርጉበት ዘው ማለት ነው እንዳልኳችሁ እንግዲህ መሰረተ ትምህርት በዚህ መልኩ ነበር በጣም ይሄዱ በነገራችን ላይ ከዚህ ከመሰረተ ትምህርት ወጣው ብዙዎቹ ዛልቋል ማንበብና መጻፍ እንዲችሉ ተደርጎ ነው አብዛኛው ሰው አውቋል አላወቀም የሚለው ነገር ያው በኋላ ሰው የታየው ነው እንትን የሚያደርገው ማለት ነው ግን ያው ወታደራዊ መንግስት ግቡን መጥቻለሁ ነው የሚለው በመሰረተ ትምህርት ማለት ነው የት እንደተቋረጠ አይታወቅም አሁን ደግሞ ያው እንግዲህ ያው ገጠር አካባቢ እንደዚህ አይነት ትምህርት ይኑር አይኑር አላውቅም ግን በዘመቻ መልክ በግዴታ እያንዳንዱ ሰው ለምሳሌ ያው ቅድም እንዳልኳችሁ በብዙ ቦታ አሁን እርሻ ላይ ራሱ በደቦ የሚሰሩትን አያግዟቸውም ያልተማሩት ስለዚህ የግድ እንዲማሩ ያደርጋል ማለት ነው በነገራችን ላይ ያው ትምህርት መጀመሪያ ግን የቀለም ትምህርት ሲገባ እኮ ዘመናዊ ትምህርት የገባው እንግዲህ በ1900 አይደል በ1900 ምኒልክ ያስገቡት ማለት ነው ከግብጽ ነው እንግዲህ መምህራኖች የመጡት ሳሊም ይባላሉ አስተማሪዎችን ይዘው የመጡ ማለት ነው እንግዲህ እነሱ 15 የግብጽ መምህራኖች መጥተው እዚህ ያስተማሩት ማለት ነው ትምህርቱን ያስተማሩት እዚህ በሚያስተምሩበት ሰዓት እንግዲህ ወደ ፈረንሳይኛ ምንም ነው አይደል ትምህርቱ የሚሰጠው በእንግሊዝኛ በፈረንሳይኛ ነው ግን ያልተማረ ሰው ምኒልክ ያወጡት
ሰው እንዲማር ነው ያልተማረ ሰው የቤተሰቡን ንብረት አይወርስም ተባለ በቃ ንብረት ካለው ሰው ይደረጋል ሰው እንዲማር በጣም ይገፋፉ ነበር የቤተሰቡን ሀብት አይወርስም ተብሎ በዋት ተነግሯል እሳቸውም ያው ዘውዲቱም ደግሞታል እንደዚህ በዚህ ግዴታ ነው እንዲማር የተደረገው ማለት ነው ያው ፊደል እንዲቆጥር ምንም የተደረገው ማለት ነው እና ከዛ በተጨማሪ ደግሞ ምንድነው የተደረገው ባህር ዛፍ የሚተክሉ ምናምን አለ አይደለም እንደነሱ ደግሞ ብዙ አሁን ግብር እንዳይከፍሉ የተደረገው ግብር የተቀነሰላቸው ባህር ዛፍ በመትከል ብቻ ሳይሆን ልጁንም አብሮ የሚያስተምር ባህር ዛፉም ይበቅላል ልጁም ተምሮ ሀገር እንትን ያደርጋል ተብሎ ነው በዚህ መንገድ ነበር እንግዲህ ምኒልክ እነኚህን ነገር ያደረጉት ማለት ነው እና ሰው እንዲማር ከመገፋፋት ነው በነገራችን ላይ መጀመሪያ ጊዜ እንግዲህ ህዝቡን አስተምረው ተማሩ ብለው የውጭ ሀገር ትምህርት እንዲወስድ አድርገው የኛን ሰው እና የራሳቸውን ሰዎች እንዳያስተምሩ ሊያረጉ ነው ተብሎ ስለተነገረ ምኒልክ ምንድነው ያደረጉት በሳቸው ስር የነበሩት እንግዲህ ልጅ ኢያሱ አንደኛ የተመዘገበው ምኒልክ ትምህርት ቤት ልጅ ኢያሱ ነው ራስ ምሩ ቀዳማዊ ሥላሴ የሳቸውን ትምህርት አስተምረው ነው እንትን ያደረጉት የሳቸው ልጆች እንዲማሩ አድርገው ነው ሰው እንዲማር ያደረጉ ማለት ነው እና በትምህርት ላይ ብዙ ነገር ነው የተለፈው በነገራችን ላይ ቀዳማዊ ሥላሴም ጣሊያን ኮጣ በኋላ ሲመልሱ በመጀመሪያ እንግዲህ ትምህርት ላይ ነው በጣም ትልቅ እንትን ያደርጉት ቅድም እንዳልኳችሁ ያ አንድ ህዝቡ ዘመናዊ ትምህርት እንዲወስድ ቀጥሎ ደግሞ እንዲማር ያው ቅድም ያልኳችሁ የፊደል ዘመቻ አይደለም አንዱ እንትን ነው በኋላ የተማረው ሰው ሄዶ ነው እንግዲህ መሬት ላራሹ ምናምን ብለው ንጉሱን ስልጣን ያኔ ደግሞ እንደመነሻው ተነግሯቸው ነበር ንጉሱ ይሄ ሰው በጣም ተከበረና በጣም ለውጥ ካመጣው ወደ ውጭ ከሄደ ተማሪው ገለብጦታል ተብሎ እንደተባለው ተማሪው ነው እንግዲህ ያን ነገር አብዮቱን ያመጣው ማለት ነው ተማሪው ያቦካው ወዛደር ጋግረው ወታደሩ በላው ተባለ እንግዲህ ያንን አብዮቱ ሲመጣ ወታደራዊ መንግስት ስልጣን መጣ ተማሪን ቋቋ አደረገ እንዳልኳችሁ ወደ መሰረተ ትምህርት ተገባ ማለት ነውና መማርም በጣም ትኩረቱ ያደረገ ነበርና ከዛ ወጥተው ነው ብዙዎቹ ያው መሰረተ ትምህርት ተምረው ማንበብና መጻፍ ይቻሉ አሉ ከዛ ወጥተው ደግሞ አሉ ጎልማሶ የተባሉ ከመሰረተ ትምህርት ላይ ወጥተው ዩኒቨርሲቲ ሁሉ ይደርሱ አሉ ቀላል አድርጋችሁ አትዩት ያን ነገር ማለት ነው ከዛ ዩኒቨርሲቲም ድረስ ይገባሉ ማለት ነው በዚህ መንገድ ተምሮ ማለት ነውና ትምህርት እኔም ሳስተምር በጣም ማታስቸግረው ፊደል ጨ ነች አቤት ጨ በቃ የሆነች ነገር የማይሰድባት የለም በቃ ለሁለትም ይጽፋታል አንዱ በዚህ አዙር እግሯን ደግሞ በዚህ ለካ አላማጣ ምናምን እንደዚህ ያላረባታ አላማጣ ምናምን ነገር እንደዚህ እንደሚል አንዴ በዚህ ይመጣሉ አንዴ በዚህ እግሯን ያዘራው ለሁለት ነው የሚሰራው አንዳንዴ እና ድሮይንግ ሴል የሚሰሩ እንደሚመስሉ ለሁለት ነው የሚሰራው ጨ ብቻቸውንም አይሰራው ጨ ራሱ በቃ አሁን ጨ ቤት አሁን አርጩሜ ስንል በርጩማ ስንል ምናምን በፍጹም አይፈልጉም ከዛ ውጭ ያለ አምጣ ነው የሚሉት በፊደል ማለት ነውና ብዙዎቹ እንደዚህ ያደርጋሉ ያባባልም እኮ ተይዞባታል ፊደል አንቃ ይዛለች ንቅ አድርጋ ይዛለች 40 ምንጭ አካባቢ ነው የተያዙ ሰውየው እንግዲህ ወታደራዊ መንግስት ስልጣን ከይዘዋል በያፓ ሲፈልግ የነበረ ሰው ነው መሰረተ ትምህርት ዶክተር ነው አሉ ጌታቸው ገብረ ማርያም ነው ነገርኝ ተይዞ ሰውየው መጥቷል ታስሮ መሰረተ ትምህርት ላይ ፊደል ሲቆጥር ተያዘ ዶክተሩ ሁ ያለ ሲቆጥር እንደማቅ አልገባኝም ይያለ እቺ እንደ ፊደል ይያለ ዶክተሩ ተያዘና መሰረተ ትምህርት ላይ እንደዚህ የተያዛለ አንዳንድ ጊዜ እንግዲህ ጥናት ስንሰጣቸው ቆይሱ ሊጨርስላቸው የዚህ የያፓውንም ነገር ማለት ነው ሰውየው የያፓ ተብሎ ጠፍቶ ተደብቆ ነው ግን ያመለጠኝ ተልከለከ ነው 40 ምንጭ አካባቢ ተያዙ ማለት ነው ይሄ ፊደል በማስቆጠሩም የያፓ ትልቅ እንትን አድርጎበታል በነገራችን ላይ እድገት በህብረት ላይ ነው ፊደል ማስቆጠር እንግዲህ አብዛኛው እንግዲህ ዘመቻ ጣቢያ ዘግቶ የመጡት የያፓ አባላት ናቸው የያፓ ራሱ የተፈለፈለችው ዘመቻ ጣቢያ ነው እንግዲህ አሁን ድርጅቱ የገባው 67 ናሲር ነው የገባው ዘመቻ ጣቢያ እንግዲህ እየተዘጋ የያፓ ነው ያዘጋው ያው ዛ ፊደል ያስተምራሉ ያዘምሯቸዋል የያፓ መዝሙር ምናምን ይዘምራሉ ገበሬው ያው እንግዲህ ወታደር ማን ነው ያፓ ገበሬውንም ይዟል ሰራተኛውንም ይዟል ሁሉንም ይዟል ገበሬውን በጣም ያዙት ያው ማይሶልም ገበሬውን ይዟል በርግጥ ግን በጣም ያዙት እድገት በህብረት ዕውቀትና የሥራ ዘመቻ በዘመቱበት ጊዜ ነበር ያው ገበሬውን የሚያዙት ማለት ያፓ ማለት ነውና እዛ መሰረተ ትምህርቱን ፊደል ሲያስተምሯቸው ምናምን የራሳቸው ያፓን እንትን ያነቋቸው ነበር ያፓን እንትን ያው እንግዲህ ዘመቻ ጣቢያ ዘግቶ መጥቶ ነው አዲስ አበባ መጥቶ ፖለቲካውን አነቃንቀው
ያው ኢህአፓ ደርግ አፍንጫሪ ሆኖ መታኮስ ጀምሮ ያው ብዙ ነገር ለውጥ የመጣው በነገራችን ላይ ፓርቲ የሚባለው ነገር የመጣው እኮ ከዛ ጊዜ ጀምሮ ኢህአፓ ላይ የመጀመሪያ ፓርቲ በኢትዮጵያ ታሪክ የመጀመሪያው ፓርቲ እኮ ኢህአፓ ነው አይደል ንቅናቄ የፈጠረው ከዛ በኋላ እነ መኢሶን ምናምን አብሮ ቢመጡም ያው እንቅስቃሴውን ጀመረ የሚባለው ኢህአፓ ነው ከዛ መኢሶን ጫት ምናምን ብሎ ነው ይሄ አሁንም ድረስ ፓርቲ ምናምን ፓርቲ የምትሉት እኮ ፓርቲ ከዛ ነው የመጣው የተማሪ ትግል ነበር እንጂ የነበረው ድሮ የተማሪ ትግል የተማሪ ንቅናቄ ነው እንጂ ፓርቲ የሚባል አልነበረም ከዛ በኋላ ነው በቃ ኢህአፓ መኢሶን ምናምን ተብሎ እንግዲህ ያው ከዛ በኋላ ተብሎ አሁንም ድረስ ከሌ ፓርቲ መነሻውን እዛ ነውና እድገት መብረት ላይ በመሰረተ ትምህርት ለማስተማር ሄደው ነው ያ እንግዲህ ኢህአፓ ተፈለፈለ የሚባለው ማለት ነው እና ዞሮ እንግዲህ ጨዋታችን የመሰረተ ትምህርት ሆኖ እነኚህ ነገሮች እናንሳ ብለን ነው እኔ እንግዲህ አንዳንዴ አስተማሪ ነበርኩ እያቻለሁ አይደል ያው ቅድም ያላችሁኝ ነገር አውቀዋለሁ ምን እንዳላችሁ ሳንዱች ስለሰጡት ያስቆርጃል ይያላችሁ ምናምን ያላችሁ ያው እሱን እንዳለ ይቅርታ ብያለሁ ቅድም እንዳልኳችሁ ማለት ነውና እንትን በሚሰጥበት በርግጥ ይሄ አይደለም ጓደኛዬ ሌላ ቀበሌ ሲያስተምር ነው ያው ሆምወርክ ምናምን ሰጣለን አይደል መደመር ማባዛት ላይ ሁሉ ተገብቶ ነበርና ሴትዮዋ መደመር ሲለው እንትን ሲሉ ማባዛት ላይ በአንዳለኝ አስረዳቸውና እንትኑ የተሰጠው ፈተናው በሁለት አለኝ ነው ሴትዮዋ በአንዳለኝ ሰርተው መጡ እንዴት እንትና እኮ ሁለት አለኝ ነው ሲባል የኮሉንም በአንዳለኝ ነው ሰሩ ሲባል እሱን ብላ አንተ ብዬ ነው ባከስ እና በዚህ መንገድ ነበር እንግዲህ ያኔ እንትን ሲሰጣቸው የነበረውና ሆምወርክ ሰርቶ ሲመጡ ራሱ ይዘውት የሚመጡት ነገር አለ እና ጭቅጭቅ አለ እዛ ውዝግብ አለ እርስ በርስ ጠባል አንዳንዴ ጣቢነሳና እዛ እርስ በርስ የጎረቤት ምናምን በሰፈር የሚጨቃጭቁ ነገር አለ ጣቢነሳና ነኝ ጎበዝ ነኝ እና የሚል መሰረተ ትምህርቱ ተረብሾ ይሄዳሉ በዚህ መንገድ ማለት ነው አንድ ጊዜ ምን ሆነ መሰላችሁ ደግሞ ከዚህ ወጣ ያለ ልንገራችሁ እንግዲህ የቀረሰው ከቤቱ ነው የዘምና መጣውኛ አብዮት ጥበቃ ይዘን ሄዳል እኔ እኮ ራሱ እኮ ስንት መመራው ጦር ነበር አብዮት ጥበቃ 4 አመት ሲሰጠኝና በቃ እየመራው ስንት ሻለቃ ነው መመራው ማለት ነው መንገድ ላይ ሰው ይዛሉ በነገራችን ገበያው ሁሉ እየሄድኩ አስተምር ነበር ገበያ አንዳንዱ ተደራሽነቱን ለማለት በጣም ወሳኝ ሰው የገበያ ቀን ሐሙስ ቀን የሚቀሩብናል ስለዚህ ምን እናርግ እነሱ ባሉበት ሄደን እናስተምራለን በቃ እዛ እየሄድን እናስቆጥራቸዋለን 4 አመቱን አንድ ያስቆጥርናቸው እነሱ በጎን ይሸጣሉ እትየንትራ እንትን ይላሉና ዱቄት ይሸጣለሽና እዛም ተደራሽነታችን ነው ምን ያህል በመሰረተ ትምህርት እንደለፋው እንደደከምኩ እንድታውቁ ነው ከቤታቸው ሊዘን መጣለን አንዱ አርጉዝ ነኝ አለች እኛ እንግዲህ አናቅም ስንት ወራ እንደሆነ ነግራናለች ጉድ ሆነናል እኮ በዚህ ነግራን እርጉዝ 9 ወሬ ገብቷል አለች ስናጣ አትመስልም የ6 ወር ማትመስል አንዳንድ እርጉዝ አይታችኋል ምንም ሳይታወቅ እንትን ማለት እያስተማር ምጥ ጀመራት በቃ የት እንግባ በቃ ስንሯሯጥ እዛው አትወልድም ልጅቷ ሴት ነች የተወለደች መሰረት ተባለች መሰረተ ትምህርት እንዲሁ መሰረት ተባለችና ከዛ ምንድነው ቀበሌ ተጠራን ቀበሌ እንዴት እርጉዝ 9 ወር እርጉዝ አምታችሁ እንትን ታረጋላችሁ እኛ ስናት አልመሰለችንም አንዳንድ ስናት በቃ አይመስሉም እንደዚህ ሆኖ እርጉዝ አትመስልምና አንዳንዱ 6 ወር ነው በቃ እንትን የሚያደርጋል የወንዶችን ቦርጭ ምናምን አላልኳችሁም ስትታይ 9 ወር ምናምን የ6 ወር ይመስለኝና ከዛ እንደዚህ ነው ምናመጣው ከዛ ሌላ ምን ያደርጋሉ ገና 4 ወራቸው 9 ወር ልብ አድርገን ይላሉ 9 ወር ነው እዛ እንዳልወልድ ማለት ችግር ውስጥ እንዳገባ ያሉ 6 ወር ወራች ይቀሩብናል በቃ እንጠብቃለን ታዲያ 6 ወር ወራ 9 ወር ካልች እንቆጥርና እንዴ አልፎብኝ ነው ይላሉ ባለፈው ያልኩ እንደዚህ ይላሉና በዚህ መንገድ ይቀርብብን ነበርና ዞሮ እንግዲህ መሰረተ ትምህርትን በተመለከተ ብዙ ነገሮች አሉ እንግዲህ መሰረተ ትምህርትን በተመለከተ በሁለት ክፍል ፕሮግራሙ ያቀርብላችኋለሁ ማለት ነው እንግዲህ እናንተ ምን ተሰማችሁ እንግዲህ ቆንጥሬ ትንሽ ያቀርብኩላችሁ እንግዲህ በጣም ብዙ አለ እናንተ ኮሜንት አድርጉ ያያችሁትን የሰማችሁትን መምህር የነበራችሁ ተምራችሁ ለትልቅ ደረጃ የደረሳችሁ በትምህርት የተጠቀማችሁ ብዙ ነገር እናንተ ማቅረብ ትችላላችሁ ማለት ነው እኔም ብያለሁ ማለት ነው እንግዲህ በሀገሪቱ ትልቅ እንትን የተፈጠረበት ነው ብያቸው ለራሳቸው ኮሎኔል መንግስቱ ኃይለማርያም ሄዶ አስተምሯል እነ ፍስሐ ደስታ እነ ሻምበል ፍቅረ ስላሴ ሁሉ ሄዶ አስተምሯል እኔ ብዙ የተሰራበት ነው መሰረተ ትምህርት በጣም ብዙ የተለፋበት ነው ብዙ መስዋዕትነት የተከፈለበት ነውና በኢትዮጵያ እንግዲህ ትልቅ ለውጥ አመጣ ተብሎ ለማስተማር ለማንበብና ለመጻፍ ትልቅ ነገር የተሰራበት ነውና እሱን በተመለከተ ያቀርብኩላችሁ ፕሮግራም እንግዲህ ይሄን ይመስላል ሳምንት እንግዲህ ሌላ ፕሮግራም ይዤላችሁ መጣለሁ ማለት ነውና ሳምንት እስከነገናኝ መልካም ሳምንት ይሁንላችሁ እኔን ከእናንተ ጋር አገናኙ ካሜራማኖቻችን
ለነሱ ከፍ ያለ ጭብጨባ ለኔ ደግሞ ሞቅ ያለ ጭብጨባ ያስፈልገኛል መሰረተ ትምህርትን በተመለከተ ይሄን ያለ እንግዲህ አቅርቤላችኋለሁ ሳምንት እንገናኝ ቻው